ወገኖች ድነት ሁለት ነው። እግዚአብሔር ያዳነን በልጁ በኩል ከዘላለም ሞት ያዳነን እሱ ከዘላለም እርኩሰት ከዘላለም ሞት አዳም ካመጣብን የሞት ቀንበር የገላገለን መድኃኔዓለም ነው። አዎ እንድንበት ዘንድ ከሰማይ በታች የተሰጠን ስም የተባለው ስሙ ድል ነሺ ነው። ስሙ አዳኝ ነው። ስሙ ዲያብሎስን ገስጿል። በአብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንዱ አምላክ እናምናለን። አሜን። አቤቱ ገናናው አምላካችን ቸሩ ፈጣሪያችን እግዚአብሔር ሆይ በሞት ሕይወት ከሚመሰለው በጨለማው ክፍለ ጊዜ በሰላምና በሕይወት አሻግረህን ደግሞ ይህችን ዕለት በእድሜያችን ላይ ጨምረህ አንተን እንድናመልክ ክብርን እንድናይ በነፍስ በሥጋ እንድንባረክ በሞት ከተመሰለው እንቅልፍ ቀስቅሰ በዚህ ማለዳ በአውደ ምሕረት በአጸደ መቅደስ ስለሰበሰብከን ክብርና ምስጋና ውዳሴና አምልኮ ሁሉ ለታላቁ ስም ይሁን። ክቡር ሊቀ ካህናት መምህር ኢዮብ ወንድሙ የታላቁ የጂጂጋ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የየክፍል የስራ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ወልደ ያሬድ አዕይንተ እግዚአብሔር፣ አበው ካህናት፣ ወአኀው ዲያቆናት፣ ከሩቅና ከቅርብ በዚህ ማለዳ በመቅደሱ በአውደ ምሕረቱ የተገኛችሁ ውድ ኦርቶዶክሳውያን ክርስቲያኖች እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እስኪ ምዕመናን ትንሽ ፍጹም መረጋጋት ቢሆን መልካም ነው። ምክንያቱም አሁን ያለነው በእግዚአብሔር ፊት ነው። ብዙ እንቅስቃሴ ባይበዛ የምትሄዱም ሰዎች ጥቂት ደቂቃዎች ብቻ የእግዚአብሔርን ቃል መስማት ይበጃል። መቼስ እግዚአብሔር ካልቀደመን ነገሮች አይሳኩም። አይደለም ነው? አይደለም ምዕመናን? ነገሮች ሁሉ እንደ እግዚአብሔር ፈቃድ ብናያቸው የተሻሉ ነው። በእግዚአብሔር ደጅ መቆየት፣ በእግዚአብሔር ቤት መቆየት አረፈድኩ አያሰኝም፣ ተባረኩ ነው የሚያሰኘውና እንደው ለመውጣት ብዙ ባንቻኮል እስካሁን የቆየን ጊዜ አሁን የምንቆየው ጊዜ እስካሁን ከቆየነው ስለማይበዛ ጥቂት ደቂቃዎችን አብረን እንቆያለን። ጌታ መንፈስ ቅዱስ የራቀውን አቅርቦ የረቀቀውን ገልጦ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ፈነወ እግዚአብሔር መልአኮ ወአዳነኒ እምኅቤሁ ለሄሮድስ። እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ። እስኪ ሁላችሁም ይህን ኃይለ ቃል ከፍ አድርጋችሁ ከኔ ጋር በሉ። ጌታ በሉ እስኪ። መልአኩን ልኮ በሉ አዳነኝ። እስኪ እንድገመው። ጌታ በሉ መልአኩን ልኮ ምን አረገኝ? እዚህ ያለ ቃል መነሻነት ጥቂት ለሚባሉ ደቂቃዎች አብረን እንቆያለን። እግዚአብሔር መንፈስ ቅዱስ የረቀቀውን የወንጌል ምስጢር እነሆ አጉልቶ የራቀውን አቅርቦ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሆን። በርዕስነት ያነሳነው ኃይለ ቃል በግብረ ሐዋርያት ምዕራፍ 12 ቁጥር 11 ላይ የተጻፈ ነው፣ የተነገረ ነው። ይህንን ኃይለ ቃል የተናገረው ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስ ነው። የቀድሞ ስሙ ስምዖን፣ የቀድሞ ግብሩ አሳ አጥማጅ የሆነ እግዚአብሔር በኋለኛው ጊዜ ደግሞ ከገሊላ ባህር ዳርቻ ብዙዎችን በሚያስከትልበት ወቅት ላይ የዮና ልጅን ስምዖንን
ከእንድርያስ ጋር ከባህር ዳርቻ አግኝቶት መረብን በባህር ላይ ጣልና ተከተለኝ ብሎ ያስከተለው ሐዋርያ ነው። ይህ ሐዋርያ የዕለት ጉርሱን የዓመት ልብሱን የሚያገኝባትን የገሊላ ባህርን የጥብራዲዮስን ባህርን ትቶ የተከተለ ይህ ሐዋርያ አንዲት አህያ ነበረችው፣ አሳ የጫነበት ወደ ገሊላ ከተማ ወደ ገሊላ ገበያ የሚያመላለስባት እሷንም ትቶ የተከተለ ነው። ምናልባት የእግዚአብሔርን ቃል መዘዝ አድርገን ስንነጋገር በቅዱስ መጽሐፍ ውስጥ የተለያዩ ድንቅ የሆኑ ሰዎች አሉ። እግዚአብሔር ክብሩን የገለጠባቸው ዓለምን ንቀው ለእግዚአብሔር ያደሩ ለእግዚአብሔር የተለዩ በተለይ በሐዲስ ኪዳን ደግሞ ጌታ ጥቂት ከመረጣቸው ሰዎች መካከል ሊቀ ሐዋርያት የተባለ ቅዱስ ጴጥሮስ ነው። ሁላችሁም እንደምታስታውሱት ቅዱስ ጴጥሮስን ከሌሎች ሐዋርያት በጣም በተለየ መልኩ ሊቀ ሐዋርያትም ያስባለው ቅሩበ እግዚአብሔርም ያሰኘው በኋላም ደግሞ ጌታ አገልግሎቱን ፈጽሞ ወደ አባቱ ወደ ባህሪ አባቱ ወደ አብ ወደ ማደሪያ ወደ ሰማይ ከማረጉ በፊት ባለ አደራ የሆነውም ደግሞ ቅዱስ ጴጥሮስ ነው። ጴጥሮስ አደራ ተቀባይ ነው። ለምን ቢባል ታማኝ አገልጋይ ስለነበር፣ ለጌታ ለክርስቶስ ራሱን የለየ ስለነበር፣ ከእግዚአብሔር ከመለየት ለእግዚአብሔር እንድንለይ መንፈስ ቅዱስ ጸጋውን ያብዛልን። ቅዱስ ጴጥሮስ ስሙ ተቀይሮለታል። የት ብትሉኝ ቂሳሪያ በተባለች ከተማ የፊልጶስ ግዛት በምትሆነው በቂሳሪያ ከተማ ጌታ ሐዋርያትን ሰበሰባቸውና ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸዋል። እዛ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምረን እንደምናነበው ሰዎች የሰውን ልጅ ማን ይሉታል? አዎ ከኛ ጋር ተወዳጅቷልና ዳግማዊ አዳም ሆኗልና ከድንግል በሥጋ ተወልዷልና አምላክም ሰሉም ተብሏልና ሰዎች የሰውን ልጅ ማን ይሉታል አለ። ይህን የጠየቀው እሱ ባለበት ለዋሉት እሱ ባደረበት ላደሩት ለቅዱሳን ሐዋርያት ነው ያቀረበው። ለደቀ መዛሙርቱ ነው ያቀረበው። ሁሉም ትተው የተከተሉትን ነው። መስቀል ለተሸከሙቱ ጌታን ለተከተሉት የቀረበ ጥያቄ። ሰዎች የሰውን ልጅ ማን ይሉታል? የሰው ልጅ የተባለው ክርስቶስ ነው። ሰዎች ተብሎ የተባለው ቀርበውም ሩቀውም ያሉት ያመኑትም ያላመኑትም በሰውነት ይጠራሉና ከኔ ርቀው ያሉት ስለኔ ምን ይላሉ? ማንስ ይሉኛል? ማን ብሎ ያምናሉ ብሎ ቢጠይቃቸው ሐዋርያት እየተቀባበሉ ከነቢያት አንዱ እንደሆነ የሰዎች ግንዛቤ እንደሆነ ደግሞ ነገሩት ለጌታ። ጌታም ፈጠናለና እሺ ሰዎች እንደዚያ ይላሉ፣ ርቀው ያሉት ያላመኑ የቃሌን ትምህርት ያላመኑ የእጄን ታምራት ያላዩ እንደዚያ ይላሉ፣ እናንተስ ማን ትሉኛላችሁ? እስኪ እቺን ቃል በሉ፣ እናንተስ በሉ። በማርያም ከፍ አድርጉ ድምጻችሁን። እናንተስ ማን ትሉኛላችሁ? ኦርቶዶክሳውያን እኛ ክርስቶስን ማን ነው የምንለው ነው። ኦርቶዶክሳውያን እኛ ቤተ ክርስቲያንን ማናት ነው የምንለው ነው። እኛ ሰማያዊ ጉዳይን እንዴት ነው የምንረዳው ነው። ነገረ ድነትን እንዴት ነው የምንረዳው ነው። ነገረ መላእክትን ነገረ ቅዱሳንን እኛ ኦርቶዶክሳውያን እንዴት ነው የምንረዳው? ፍኖተ አባቶቻችን ፍኖተ አበውን የሐዋርያትን ፈለግ ተከትለን በመጽሐፍ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ተብሎ እንደተጻፈ ሐዋርያት ሥራ ምዕራፍ 2 ቁጥር 20 ላይ አዎ እኛ የነቢያቱን የአባቶቻችን የሐዋርያት የአባቶቻችን እነርሱ ያመለኩትን አምላክ እናመልካለን። እነርሱ ያመኑትን እምነት እኛም ይኖረናል። ምክንያቱም እነርሱን ምሰሉ ተብሎ ስለተነገረን ማለት ነው። ማን ትሉኛላችሁ ብሎ ቢጠይቅ ቅዱስ ጴጥሮስ ከሐዋርያት ቀደም አለ፣ ፈጠን አለ። እውነትን በውስጡ መቅበር አልቻለም። ቶሎ ተናዘዘው፣ ቶሎ እምነቱን ገለጠ። እንዲህ አለ፣ አንተማ አንተ እኮ የሕያው እግዚአብሔር ልጅ ነህ አለው። እስኪ በሉ ጌታ ሆይ በሉ፣ አንተማ አንተ እኮ የሕያው እግዚአብሔር ልጅ
እግዚአብሔር ነህ። የማን ልጅ ነህ አለው? አንተስ ደግሞ ማን ነህ አለው? የሰው ልጅ ሰው ከሆነ፣ የእንስሳ ልጅ እንስሳ ከሆነ፣ የአራዊት ልጅ አውሬ ከሆነ፣ የሰው ልጅም ሰው ከሆነ የእግዚአብሔር ልጅ ምን ይሆናል? እግዚአብሔር። አዎ እግዚአብሔርን የሚያህል እግዚአብሔርን ያከለ ሳይሆን ከብርሃን የተገኘ ራሱ ብርሃን ከባህሪ አባቱ ከአብ ዘንድ የመጣ የተወለደ እንጂ ያልተፈጠረ። አዎ 318ቱ ሊቃውንት ባመኑበት ቅዱስ ጴጥሮስ የሐዋርያት አፈ ጉባኤ ሆኖ በቂሳሪያ ምድር ላይ ይህችን እምነቱን ገለጠ። ከዚህ የተነሳ ቅዱስ ጴጥሮስን እንዲህ አለው፣ የስምዖን ልጅ የዮና ልጅ ስምዖን ሆይ ይሄ የለበስከው አላዋቂ ስጋና ደም አይደለም፣ ግዙፉ ስጋና ደም አይደለም። ይህንን የገለጠልን የሰማይ አባቴ ይህንን ገልጦልሃል። ምዕመናን የሰማይ አምላክ ይግለጠልን። ኧረ አሜን በሉ። በእውነት በሕይወታችን መገለጥ ከሰማይ ይሁንልን። ብዙ ሰዎች መገለጥን የሚያገኙት በተለያየ ሁኔታ ነው። ምድራዊ መካነ አእምሮችን ያዳረሱ ሰዎች ብዙ ዩኒቨርሲቲዎችን ስለረገጡ ብዙ ሰርቲፊኬቶችን ስለሰበሰቡ ዕውቀት አይጸናም። ዕውቀት ማለት እግዚአብሔር ነው። ጥበብ ማለት እግዚአብሔር ነው። እርሱም እግዚአብሔርን በማምለክ እግዚአብሔርን በማወቅ የሚገለጥ ነው። ቅዱስ ጴጥሮስ አንተ አለት ነህ ተባለ። በቃ እምነቱ እንደ አለት የጸና ሆነ። ትምህርቱ እንደ አለት የጸና ሆነ። በአንተ ላይ ቤተ ክርስቲያንን እሰራታለሁ ተባለ። ይሄ ቅዱስ ጴጥሮስ ዛሬ አዎ አምላኬ እግዚአብሔር ጌታዬ መልአኩን ልኮ አዳነኝ ብሎ የተናገረው መልአክ ምድራዊ መልአክ ቅዱስ ጴጥሮስ ጽኑ ሰው እንደሆነ በእርሱ ላይ ቤተ ክርስቲያን እንደሚሰራ ስልጣኑ ደግሞ ምድራዊ ሳይሆን ሰማያዊ እንደሆነ በምድር ያሰረው በሰማይ የታሰረ በምድር የፈታው በሰማይ የተፈታ እንደሆነ ይሄ ለቅዱስ ጴጥሮስ ተነገረለት። በረከቱን በሁላችን ላይ ያሳድርብን። ጌታ ኢየሱስ ክርስቶስ ጴጥሮስን አደራ ብሎታል። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምራችሁ ስትመለከቱ ጴጥሮስ ባለ አደራ ነው። እስኪ ጴጥሮስ ባለ አደራ ነው በሉ። በአንቀጸ ጴጥሮስ ያሉ ካህናት በጠቅላላ ከብፁዓን ሊቃነ ጳጳሳት ጀምሮ እስከ ታችኛው እርከን ላይ ያሉት አገልጋዮች በጠቅላላ ባለ አደራዎች ናቸው። ባለ አደራ ነፍሳት ላይ የተሾሙ የእግዚአብሔርን ሕዝብ እንዲታደጉ፣ እንዲጠብቁ፣ እንዲያሰማሩ፣ እንዲመግቡ እግዚአብሔር መንፈስ ቅዱስ የሾማቸው ጌታ ኢየሱስ ክርስቶስ ለዚህ አገልግሎት የጠራቸው እነዚህ አባቶቻችን መክረው ዘክረው ወደ መቅደሱ የሚያቀርቧቸው ቀድሰው ደግሞ የሚያቆርቧቸው ወንጌል የሚሰብኳቸው እነዚህ ውሉደ ጴጥሮስ ውሉደ ሐዋርያት እነዚህ የአባቶቻቸው የሐዋርያት ፍኖት ተከትለው ባለአደራዎች ናቸው። አደራችንን እንድንጠብቅ እግዚአብሔር ይርዳን። ስለዚህ ጴጥሮስ የተቀበለውን አደራ አዎ ትወደኛለህ ብሎ የተመዘነበት ምዘና አንዱ እግዚአብሔርን ለመውደዱ ምንድነው ተብሎ ቢባል ጠቦቶችን ጠብቅ፣ ግልገሎችና በጎችን አሰማራ ተብሏል። መመዘኛው እሱ ነው። ጠቦቶች የተባሉ ወጣቶች ናቸው። ግልገሎችና በጎች የተባሉ ሕፃናትና አረጋውያን እናቶቻችን፣ አባቶቻችን እናንተ ናችሁ ማለት ነው። ግልገሎችን አሰማራ የተባሉት ሕፃናት ትልልቆቹ ወላጆቻቸው ከሚውሉበት ይውላሉ፣ ከሚያድሩበት ስለሚያድሩ እነርሱ የሚሰማሩ ስለሆነ ከአባቶቻቸው ከወላጆቻቸው እግር ስር ይሰማራሉ ሕፃናት። ወጣቶች ግን ፍጹም ጥበቃ ያስፈልጋቸዋል። ወጣቶቹ እንዲጠበቁ፣ ጠቦቶቹ እንዲጠበቁ የምትወደኝ ከሆነ ብሎ 3 ጊዜ ጽናት ሰጥቶ ጌታ ጠይቆታል። እንደሚወድህ አንተ ታውቃለህ። ለምንድን ነው ጴጥሮስ ይህችን ቃል የተጠቀመ ያላችሁኝ እንደሆነ በአንድ ወቅት የአይሁድን እሳት በመሞቅ ማንም ቢተው አልተውም ብሎ ያለ ሐሙስ ለዓርብ ሌሊት ጴጥሮስ ተፈትኗል። ይህን ሰው ታውቀዋለህ እንዴ ብሎ ቢባል ጌታዬ አምላኬ ብሎ እንዳልመሰከረለት፣ የሕያው እግዚአብሔር ልጅ ነህ ብሎ እንዳልመሰከረለት፣ የምትይውን ሰው አላውቅም ብሎ መሪር ሐዘን አዝኗል ቅዱስ ጴጥሮስ። መሪር ለቅሶ አልቅሷል ቅዱስ ጴጥሮስ።
ወገኖቼ ከዚህ በኋላ አንተ ታውቃለህ አለ። እስኪ ሁላችሁም አንተ ታውቃለህ በሉት እግዚአብሔር። ውሎዬን በሉ፣ ኑሮዬን በሉ፣ አዳሬን በሉ፣ ማንነቴን በሉ። ማን ያውቃል? ግዴላችሁ ማን ያውቃል? አዎ ማደራችንን አየን እንጂ እንዴት እንዳደርን የሚያውቅልን ማን ነው? እግዚአብሔር ነው። አንተ ታውቃለህ። ይሄ ነገር ሐዋርያት ነው። ይሄ ሐዋርያት ምስክርነት ነው። ጌታ እጁን ጭኖባቸው ከባረካቸው በኋላ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ብሏቸዋል። ኃይልን ከአርያም እስከምትለብሱ ድረስ በኢየሩሳሌም ቆዩ የተባሉ በሰላሟ ከተማ በእመ ማርቆስ ቤት በማርያም ቤት ቆዩ ተባሉ። ጌታ ባረገ በ10ኛው ቀን ሞትን ድል አድርጎ በተነሳ በ50ኛው ቀን ርገተ መንፈስ ቅዱስ ሆነላቸው። ሐዋርያት በመንፈስ ቅዱስ እሳት የበሰሉበት ዕለት የቋንቋ ብዝሃነት ለአንዱ ሐዋርያ ለቅዱስ ጴጥሮስ ቢሰጠው በ72 ቋንቋ ወንጌል ሰብኮ 3000 ነፍሳትን አዳነ። ዛሬ በምንሰማው ቃል መድኃኔዓለም ሁላችንንም ያድነን። በምንሰማው ቃል ነው ብዙዎቻችን እየጠፋን ያለነው። ዛሬ በምንሰማው ቃል እንድንድን እግዚአብሔር ይርዳል። ቃሉን የምንሰማው ለመዳን ነው። እዚህ የተሰበሰብነው ለመዳን ነው። ወር በገባ 12 1 ብለን ከ1 እስከ 30 እየቆጠርን የምንመላለሰው ለመዳን ነው፣ ለመባረክ ነው ወገኖቼ። ይገርማችኋል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ በኃይል በረቱ ይላል። ፍርሃን የነበሩ ደፋሮች ሆኑ። በቃ በአንዲት ገረድ ፊት የደነቀጠ ሐዋርያ በነገስታቱ ፊት ደፋር ሆነ። በሺዎች ፊት ቆሞ ቃሉን ለመመስከር መተኪያ የሌለችውን ሕይወቱን አስይዞ ወንጌል ከመመስከር ወደኋላ አላለ። የዮሐንስ ወንድም ያዕቆብ ላይ ሄሮድስ እጁን ጫነበት ይላል። እጅ መጫን በመጽሐፍ ቅዱስ አስተምሮ ሁለት ነው። አንድም ለመግደል ነው፣ አንድ ደግሞ ለመባረክ ነው። አንድም ለማሰር ነው፣ አንድም ለመግደል ይሆን። ያዕቆብ ከተገደለ በኋላ በዓለ አይሁድ ፋሲካ ቀርቦ ስለነበረ በበዓል ግርግር እንዳይሆን ተባለና ጴጥሮስ ዘብጥያ ተጣለ። እስር ቤት ገባ ማለት ነው። ጴጥሮስ ታሰረ። የጴጥሮስ ቃል ወንጌል ግን አይታሰርም ወገኖቼ። ወንጌል ታሰረ እንዴ? አረ መስክሩ። ወንጌል ታሰረ ወይ? አልታሰረም። የታሰሩትን የሚፈታው የእግዚአብሔር ቃል ወንጌል ነው። ጴጥሮስ በእስር ቤትም እጅና እግሩ ቢታሰርም አፉ እስካልታሰረ ድረስ ወንጌልን ከመመስከር ወደ ኋላ አላለም። አዎ የአይሁድ ወታደሮች ጴጥሮስን ለመጠበቅ 4 በር ተዘጋ፣ 4 ጥበቃ ተዘጋጀ። በብረት ሰንሰለት ታስሮ አንዱ ጠባቂ በግራ አንዱ ጠባቂ በቀኝ በኩል ተኛ። ጽኑ እስራት፣ መፈናፈኛ የሌለው የጌታን ወንጌል በመስበክ ቃሉን በመመስከር ነው ጴጥሮስ የታሰረው። እውነት በመናገር ነው ጴጥሮስ የታሰረው። ወንጀል ሰርቶ አይደለም፣ ወንጌል ሰብኮ ነው የታሰረው ጴጥሮስ። ይህንን ማን ያውቃል? እባካችሁ መስክሩ። ማን ያውቃል? ኃጢአትን ብንሰራ ደብቀን፣ ጽድቅን ብንሰራ ሰውረን፣ ኧረ ማን ያውቃል? እግዚአብሔር ያውቃል የምትሉ ሰዎች ከእግዚአብሔር ፊት አትሰወሩ። እግዚአብሔር ያያል የምትሉ ሰዎች ሰው አላየኝም አትበሉ። የዓይኖቹ ሽፋሽፍቶች የማይገጥሙለት እኛ በተኛም ጊዜ ነቅቶ የሚጠብቀን እግዚአብሔር ያያል ማለት ያስፈልጋል። ጴጥሮስ ማንን አምኖ ነው የታሰረው? ማንን አገልግሎ ነው የታሰረው? በእስር ቤት እንዳለ እግዚአብሔር መልአኩን ወደ ጴጥሮስ ላከ። አሁን ይህ ትምህርተ ድህነትን ነው። ደግሞ በዘመናችን ለሚነሳ እንደ ነፋስ ላለ ከመንገድ ዘወር ለሚያደርግ ሐሳዊ ትምህርት መልስ ነው። እግዚአብሔር አለ ጴጥሮስ መልአኩን ልኮ አዳነኝ አለ። ምኑን ልኮ ነው ያዳነው? መልአኩን ልኮ። ልብ በሉ ክርስቲያኖች፣ ማዳን የማን ሥራ ነው? በደንብ መልሱ። ማዳን የማን ሥራ ነው? መዝሙረኛው ቅዱስ ዳዊት በመዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው እኔም ይህን ሰማሁ አለ። የሚያድን እግዚአብሔር ነው። ልብ በሉ። አንዳንድ ሰዎች ቅዱስ ሚካኤል አዳነን ብለን ስንል እንደ ሰይጣን ነው የሚገስጹ። እንዴት መልአክ ያድናል ይባላል ይላሉ። እንዴት ጸበል ያድናል ይባላል። እንዴት መስቀል ያድናል ይባላል።
እንዴት ድንግል ማርያም በምልጃ በጸሎቷ አዳነች ይባላል? ይሄ ነውር ነው። አዳኙ እኮ እግዚአብሔር ነው ይላሉ። ደንቆሮ የሰማለት ያብዳል ይለዋል። ይሄ አዳኙ እግዚአብሔር ነው። ደግሜ እላችኋለሁ። የሚያድን ማን ነው? አረ ከፍ አድርጉ ምዕመናን። የሚያድን ማን ነው? እግዚአብሔር ነው። አሁን ጴጥሮስ መልአኩ አዳነኝ አለ። ተሳስቶ ይሆን ጴጥሮስ? መልአኩ አዳነኝ ብሎ ሲል መልአኩ ንብረትነቱ ወይንም ደግሞ የተላከው መልአክ ማን እንደላከው ከማን እንደተላከ ለምን እንደተላከ ጴጥሮስ በዚህችው ቁጥር እኮ ገልጦልናል። ጌታ ነው የላከው አለ። መልአኩም ደግሞ የጌታ ነው አለ። አዳነኝ አለ። በማን እጅ በኩል? በመልአኩ እጅ በኩል። መድኃኔ ዓለም በቅዱስ ሚካኤል በኩል ሁላችንንም ያድነን። ያድናል አያድን? እግዚአብሔር በመልአኩ በኩል ያድናል አያድንም? ወገኖች ድነት ሁለት ነው። እግዚአብሔር ያዳነን በልጁ በኩል ከዘላለም ሞት ያዳነን እሱ ከዘላለም እርኩሰት ከዘላለም ሞት አዳም ካመጣብን የሞት ቀንበር የገላገለን መድኃኔ ዓለም ነው። አዎ እንድንበት ዘንድ ከሰማይ በታች የተሰጠን ስም የተባለው ስሙ ድል ነሺ ነው። ስሙ አዳኝ ነው። ስሙ ዲያብሎስን ገስጿል። ትናንትና ማታ እንዳልኳቸው ስሙ ድል እንደሚነሳ በቅዳሴያችን ተቀምጧል። እነንትና ነግረውን አይደለም፣ መንፈስ ቅዱስ በገለጠ መልኩ ስሙ ያድናል። ስምህን ሰምቶ ሞት ይደንግጥ ይላል ቅዳሴያችን። እስኪ በሉ ስምህን ሰምቶ በሉ ሞት ይደንግጥ፣ ቀላት ይሰንጠቁ በሉ እስኪ። ሞት ጥቅም አያገኝ በሉ፣ ቅናት ጥቅም አያገኝ በሉ፣ ወርቅን የሚወዱ ይነቀሉ። አሁን በስሙ ነው ያንን ያደረገው። የእግዚአብሔር መልአክ የሚል ስም ተሸክሞ ነው መልአኩ የሚንቀሳቀሰው። ጴጥሮስ በታሰረበት እግዚአብሔርን ያመለከ ጴጥሮስ፣ እግዚአብሔርን ያገለገለ ጴጥሮስ እስር ቤት ውስጥ እንዳለ በሩ ሳይከፈት ጣሪያው ሳይሰነጠቅ መስኮት ሳይከፈት ቤቱ በብርሃን ተሞላ። እስኪ ቤቱ በብርሃን ተሞላ በሉ። እግዚአብሔር ሕይወታችንን በብርሃን ይምላል። ቤቱ በብርሃን ተሞላ። ጨለማው ቤት ተቀየረ። እስር ቤት የመፈታት ቤት ሆነ። የጭንቁ ቤት የደስታ ቤት ሆነ። ታሳሪው ጴጥሮስ በብረት ሰንሰለት እግሩ ታስሯል። ቤቱ በብርሃን የተሞላው የብርሃን መልአክ መጥቶ በጨለማው ቤት ተገኝቶ ነው። ቅዱስ ሚካኤል በጨለማ ማንነታችን ውስጥ ይገኝልን። አዎ ለዚህ ነው በራእየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ከመልአኩ ክብር የተነሳ ምድር በራች ተብሎ ተጻፈ። ከመልአኩ ክብር የተነሳ አዎ መልአኩ ብርሃናዊ መልአክ ነው፣ ምድርን አበራት ተብሎ በጨለማ ተገኝቶ መልአኩ ቆመና ጴጥሮስን ነካው። ጴጥሮስ ሆይ ተነሳ አለው። ጴጥሮስ አሁን ሲነቃ ሲነሳ የሚገርማችሁ ህልም ያየ የመሰለው ነው። ጴጥሮስ ሲነሳ እጅና እግሩ ላይ ያሉ ማሰሪያዎቹ ሰንሰለቶቹ ውልቅልቅልቅልቅልቅ ብለው ከእጁ ላይ ረገፉለት ይላል። እኛን ሕይወታችንን የያዘ በቅዱስ ሚካኤል ትእዛዝ ያሰረን ሁሉ ከላያችን ላይ እርግፍግፍ ይበልልን። ቀጥ ብሎ ቆመ ይላል። የታሰረበት እስራቱ ረገፈለት፣ ወደቀለት። ወገኖቼ ዲያብሎስ መተብተብ ይችልበታል፣ ማሰር ይችልበታል። የሚፈታ መልአክ እግዚአብሔር ለሁላችን ይላከል። ፍቃዱ ጋር ናችሁ? ትንሽ ትዕግስት ይኖራችኋል? ልጨምር ትንሽ ወይስ ልጠቅልል? ትንሽ ልጨምር። እግዚአብሔር ከሁላችን ጋር ይሁን። አዎ እንግዲህ ብዙ ማህበራዊ ጉዳይ ያለብን፣ እለቱ ደግሞ ቅዳሜ ነው። ብዙ ተፍ አለ። ለስጋችን ጎበዞች ነን እኛ በበረሃ የምንኖር ሰዎች፣ ግን ለነፍሳችን ልሎች እንዳንሆን ምዕመናን። አሁን የነፍስ ገበያ ነው ይሄ። አሁን ለስጋ ገበያ ከመሄዳችን በፊት የነፍሳችን ገበያ ነው የምንሸምተው። የሚጠቅመንን መያዝ ነው መጀመሪያ። ነፍሳችንን አስባርከን ነው በስጋ ያለውን አባረን የምናገኘው እንጂ ሳንባረክ ምን ወጣ? ምን ጥቅም አለ? ጥቅም አለው? ንገሩ። የለውም። ጴጥሮስ ተነሳ፣ ቀሰቀሰው መልአኩ። ተነሳ አለው። ልብስን ታጠቅ አላለው? ልብሱን አስፈትቶት ነበር። አሳሪ ትጥቁን አስፈትቶት ነበር።
አሁን ወታደሮቹ እሱን የተበተቡበትን ካረገፈለት በኋላ የእግዚአብሔር መልአክ አሁን ደግሞ ልብስን ታጠቅ፣ ለመንገድ የሚያመችን እንድትለብስ ታጠቃለው። ለበስበስ አረገ። ጴጥሮስ ከኋላ መልአኩ ከፊት ነው። መልአኩ የማን መልአክ ነው ብያቸዋለሁ። መጽሐፍ እንደነገረን የጌታ መልአክ በሉ በመድኃኔዓለም የማን መልአክ? አረ የማን መልአክ? ጌታ ኢየሱስ የፈጠራቸው መላእክት አሉት። የሚያገለግሉለት መላእክት አሉት። በፊቱ የሚቆሙለት መላእክት አሉት። ይልካል። መልአኩ ከፊት ሆነ፣ ጴጥሮስ ከኋላ ሆነ። ጠባቂዎቹ በድን ሆኑ። ግዑዙ በር ማንም ሳይነካው ወለል ብሎ ተከፈተ ይላል። ይሄ አሁን እኔ የምነግራችሁ ልብ ወለድ አይደለም። ከቅዱሱ መጽሐፍ ከሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምራችሁ እስከ ፍጻሜ ከቁርሳችሁ በፊት ባካችሁ ለቤተሰብ አንብቡ። የሚገርም ታሪክ ነው እዛ ላይ ያለው። መልአኩ ከፊት አንደኛውን በር አለፈ፣ ሁለተኛውን አለፈ፣ ሶስተኛ አራተኛውን አለፈ። መልአኩ ጴጥሮስን ከእስር ቤት ይዞት ወጣ። ቤተ ክርስቲያን ግን ለታሰረው ጴጥሮስ እየጸለየች ነበር። ደግሞ ይላል ኃይል አላት፣ ታማልዳለች። የኛ ቤተ ክርስቲያን ጴጥሮስ ታሰረ፣ ስለሱ ትጸልይ ነበረ። ሮዴ የሚሏት ምትላላት ጴጥሮስ ከውጭ ገና ሲያንኳኳ ታሳሪው ጴጥሮስ ተፈቶ መጥቷል ብላ ስትል ትቃዣለች። እንዲህ ብለዋታል። መልአኩ ከሜዳ ሲያደርሰው ከጴጥሮስ ተሰወረ ይላል። ጴጥሮስም ወደ ልቡ ተመለሰ ይላል። እስኪ በሉ ወደ ልቡ፣ ኧረ በማርያም ወደ ልቡ ተመለሰ። አያችሁ፣ ሰው ወደ ልቡ ሲመለስ መልአኩ የጌታ መሆኑን ያውቃል። ሰው ወደ ልቡ ሲመለስ ጌታ መልአኩን ልኮ እንደሚያድን ያውቃል፣ ከእስራት እንደሚፈታ ያውቃል። ወደ ልባችን ይመልሰን መድኃኔዓለም። ወደ ልብ መመለስ ማለት ወደ ማስተዋል መምጣት ማለት፣ ወደ ማስተዋል መምጣት፣ ወደ ማወቅ ወደ መረዳት መምጣት። ጌታ መልአኩን ልኮ አዳንን ማለት ምን ይገርማል! መድኃኔዓለም እኮ ባለመንገደ ብዙ ነው፣ ባለመንገደ ብዙ ነው። በቅዱስ መጽሐፍ ቃል ብቻ ተናግሮ ለመቶ አለቃ በቤት ሞት አፋፍ ላይ ለደረሰው ልጁ ከቤቴ ጣሪያ ስር ልትገባ አይገባም መጥቻ ፈውስላለሁ ብሎ ቢል ቃል ብቻ ተናገር ብላቴና ይፈወሳል ብሎ በቃል ፈውሷል? አልፈወሰም? ክብር ለመድኃኔዓለም። በቃል ብቻ ፈውሷል። ያንን ዘመኑን ሙሉ አይነ ስውር ሆኖ የአይን ስፍራ የሌለው ያን ሰው እንትፍ ብሎ በምራቁ አቧራውን በጭቃ አድርጎ ለውሶ ግንባሩን ካስነካ በኋላ አያችሁ ፕሮሰሱን፣ አያችሁ እምነት ተቀባብታችሁ ዳኑ ሲለን፣ አንድም ደግሞ ከጭቃ ካፈር አበጃጀቻችሁ ነው ሰው ያደረኳችሁ ሲለን፣ እዛ ዮሐንስ ወንጌል ምዕራፍ 9 ላይ የምንመለከተው እሱ እኮ ነው። የእግዚአብሔር ሥራ ይገለጥበት ዘንድ ይሄ ሆናል። እንትፍ አለ በምራቁ ጭቃ ለወሰ። ከጭቃ ሰውን እንደፈጠረ ማሳያ ነው። አዎ የብርሃን አምላክ ብርሃንን እንደዛ አድርጎ እንደሚፈጥር ለመንገር ነው። ከዚያ በኋላ ተነሳ አለው። ሳሌም ወደሚባል መጠመቂያ ሂድ አለው። ወደ ጸበል ሪፈር አደረገው። በጸበልስ ማዳን ይችላል አይችልም? አረ ንገሩኝ። በቃሉ ማዳን ይችላል አይችልም? በመስቀሉ ማዳን ይችላል አይችልም? እንዴ አንዱ ዶክተር ምድራዊ ዶክተራቸው እንኳን ሲፈልግ መርፌ ወግቶ ሲፈልግ ክኒኒ ሰጥቶ ነው እኮ የሚያድነው። አንድ ዶክተር ለብዙዎች መድኃኒት ሲሰጥ መክሮ የሚፈውሰው አለ። አመጋገብን እንዲያስተካከል አመጋገብሽን እንዲያስተካክል ብሎ እየመከረ የሚፈውሰን አለ። ምድራዊ ዶክተር እንኳን በብዙ መንገድ ካዳነ ሰማያዊ ዶክተራችን መድኃኔዓለምማ እንዴት አያድንም? በብዙ መንገድ ማዳን እግዚአብሔር ነው። መልአኩ ይዞት ወጣ፣ ከሞት ከእስራት አስመለጠው። እንግዲያውስ የመላእክት አገልግሎት ነው እዚህ ጋር የምናየው። መላእክት ከጌታ ዘንድ ተልኮ ያድናሉ። ግን እነማንን ነው የሚያድኑት? እቺን ብቻ ተናግሬ ትምህርቴን ልጠቅልል። እነማንን ነው የሚያድኑት? የመጀመሪያ እግዚአብሔርን የሚያምኑትን ነው የሚያድኑት። ማንን የሚያምኑትን? ኧረ ማንን የሚያምኑትን? ሁለተኛ እግዚአብሔርን የሚፈሩትን ያድናሉ። ማንን የሚፈሩትን? ልብ አድርጉ። ማንን የሚፈሩትን? እግዚአብሔርን የሚፈሩትን እግዚአብሔርን የሚያምኑትን ነው የሚያድኑት። ሶስተኛ የዳኑትን ነው የሚያድኑት። እንዳይረቅባችሁ አማርኛ የዳኑትን ነው በሉ የሚያድኑት።
የዳኑት ማለት ነው እግዚአብሔር በአንድ ልጁ በኩል ያዳናቸው። ቀደም ሲል እስራኤል ዘስጋን በልዩ ጥበቃው ከምድረ ግብጽ ያዳናቸውን መልአኩ ልኮ አድኗቸዋል። እግዚአብሔር ከባርነት ቀንበር ያላቀቃቸው አድኗቸዋል። እነ ሎጥን ያዳናቸውን አድኗል እግዚአብሔር። ከዘላለም ሞት ያዳነን እኛ፣ እግዚአብሔርን የምናምንን እኛ፣ እግዚአብሔርን የምንፈራነን እኛ። ስለዚህ በመላእክቱ ትድግና፣ በመላእክቱ ተራዳይነት፣ በመላእክቱ ጥበቃ፣ በመላእክቱ ፈዋሽነት የምናምን እኛ መላእክቱ ያድኑናል። ከማን ዘንድ ተልከው? አቤት መላእክት በእግዚአብሔር ፊት የሚታዩ ናቸው። በማን ፊት የሚታዩ ናቸው? ሁለት ጥቅስ እሰጣችኋለሁ። ኢዮብ ምዕራፍ 1 ቁጥር 6 እና ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ መላእክት በእግዚአብሔር ፊት እንደሚቆሙ ይነግረናል። መቆም ማለት ማማለድ ነው። በእግዚአብሔር ፊት ለአገልግሎት ይቆማሉ። በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ጀምረን ስንመለከት ኦዚያን በሞተበት ዘመን እግዚአብሔር በረጅሙ ተራራ ታየ ይላል። የቀሚሱም ዘርፍ መቅደሱን ሞላ፣ ክብሩ መቅደሱን ሞላ ይላል። መላእክቱ ግን ቅዱስ 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 ብሎ አመሰገኑት። ጸሎተ ኪዳን የሚባል አላት ቤተክርስቲያን። ኪዳን ከአምላኳ ከእግዚአብሔር ጋር ያደረገችበት በጸሎተ ኪዳን ላይ በአፈ መላእክት ነው ካህኑ ቅዱስ ቅዱስ የሚለው። ካህናት ጥምጣማቸውን ይፈታሉ፣ ክብር ያንተ ነው ሲሉ፣ ክብራችን አንተ ሲሉ፣ አስኬማቸውን ክብራቸውን ያወርዳሉ። ከወገባቸው ዘንበል ከጭንቅላታቸው ጎንበስ ይላሉ። ምክንያቱም ቅዱሱ እግዚአብሔር ነው የሚቀደሰው። በአፈ መላእክት ሥርዓተ ሰማይ ተሰራ በምድር ያለው ለዚህ መላእክቱ በሰማይ ቅዱስ 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 እያሉ እንደሚያመሰግኑት የኛ ምድራውያን መላእክት ካህናቱም ደግሞ በዚያው ልሳን ያመሰግናሉ። ስለዚህ መላእክት በእግዚአብሔር ፊት ታዩ። ኢዮብ ምን አለ? የእግዚአብሔር ልጆች በእግዚአብሔር ፊት በቆሙበት ጊዜ አለ፣ በቆሙበት ዕለት አለ። የእግዚአብሔር ልጆች የተባሉት ቅዱሳን መላእክት ናቸው። ዲያብሎስ ሰይጣንን በእግዚአብሔር ፊት መጣ አለ። እነዚያ ለምልጃ ሲቆሙ የኛው ለክስ ቆመዋል። ኢዮብን እንዴት አድርጎ እንደከሰሰ እዛው ክፍል ላይ ታያላችሁ። ሉቃስ ወንጌል ምዕራፍ 1 ላይ በካህኑ በዘካርያስ ፊት የቆመው መልአኩ ቅዱስ ገብርኤል እኔ የተናገርኩት ቃል እስኪፈጸም ድረስ ዲዳ ትሆናለህ። መላእክት አንደበት ማሰር ይችላሉ፣ ጆሮ መድፈን ይችላሉ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። መቆም ማለት ማማለድ ነው። መቆም ማለት ማገልገል ነውና ስለዚህ ወገኖቼ እኛ በእግዚአብሔር የምናምን እግዚአብሔርን የምንፈራ ሰዎች መላእክቱ ይላኩልናል። የቱ ጋር ተጽፏል ያላችሁኝ እንደሆነ መዝሙር 33 ቁጥር 7 ላይ እነሆ እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውማል ተብሏል። መላእክቱ በዙሪያቸው ይሰፍራሉ። መስፈርስ ሌላው ነገር ይሰፍራል። የሚገርመው ከዚህ ሂደት በኋላ ሰፍሮ ያድናል ተብሎ ተጽፏል። ዳንኤልን ያዳነው እግዚአብሔር መልአክ ነው። ሎጥን ያዳነው እግዚአብሔር መልአክ ነው። ኢያሱን በጦር ሜዳ ያገዘው እግዚአብሔር መልአክ ነው። ጌዲዮንን የእግዚአብሔርን ሰው ከዚያ ከዋሻ አውጥቶ እግዚአብሔር ካንተ ጋር ነው ብሎ ያበረታታው የእግዚአብሔር መልአክ ነው። ጴጥሮስን ከእስር ቤት ያወጣው የእግዚአብሔር መልአክ ነው። ሕዝበ እስራኤልን በምድረ በዳ የመራ የእግዚአብሔር መልአክ ነው። ስለዚህ መልአክ የማን መልአክ ነው? የእግዚአብሔር መልአክ ያድናል። የእግዚአብሔር መልአክ ማንን ያድናል? የዳኑትን ያድናል። እኛ ክርስቲያኖች ድነናል። በደሙ እኮ በስጋና በደሙ ድነናል። ከዲያብሎስ እንቅፋት፣ ዲያብሎስ ከዘረጋው ወጥመድ፣ ዲያብሎስ ከቆፈረው ጉድጓድ መላእክቱ ያድኑናል። የቱ ጋር ተጽፏል ያልከኝ እንደሆነ መዝሙር 90 ቁጥር 11 ላይ መላእክቱን ስላንተ ያዛቸዋል አለ። አየህ፣ እግዚአብሔር መላእክቱን ስላንተ ያዛል። አምናህና ተደላቅፈህ እንዳትወድቅበት፣ በመርዛማ እባብ እንዳትነደፍበት፣ በመንገድ እንዳትቀርበት የእግዚአብሔር መልአክ ስርጓጉጡን ሁሉ ይነቃቅልልሃል፣ ጉድጓዱን ይደፍንልሃል፣ እሳቱን ያጠፋልሃል። መልአኩ መጥቶ እኮ ነው እግዚአብሔርን የሚያምኑት እነዚያን ሶስቱ ሕፃናት እሳቱ ሳይጠፋ የእሳቱን ኃይል አጠፋ ይላል። ክብር ለአንድዬ ለመድኃኔዓለም ይሁን። እግዚአብሔርን ላመኑት ለሶስቱ ሕፃናት እሳቱ መጥፋት የሆነላቸው መልአኩ ተልኮላቸው ነው። ማንን ስላመኑ? ማንን ስላመኑ? እስኪ ድምጻችሁን ከፍ አድርጉ። ጌታ በሉ እስኪ። መልአኩን ልኮ አዳነኝ። አንዳንድ ሰዎች ጌታ ያድናል አሉ ይላሉ። አዎ አሜን፣ ያድናል። መልአኩንም ልኮ እኮ ያድናል ብሎ መልአኩንም ልኮ አረ በማርያም መልአኩንም ልኮ ያድናል። በጸበል
በመስቀሉ በቃሉ በካህኑ ጸሎት በድንግል ምልጃ በሊቃነ መላእክቱ ምልጃ ጥበቃ አረማ የእግዚአብሔር እጅ በእነርሱ ላይ ነው። እግዚአብሔር ስም በእነርሱ ላይ ነው። እግዚአብሔር በመላእክቱ ላይ አድሮ እንዲታደገን ከክፉ ሁሉ እንዲከልልን የእርሱ መልካም ፈቃድ ይሆንልን። ፍጻሜያችንን ያሳምርልን። ወስብሐት